አንድ ጊዜ ጽጉ ዌልካም ብለን እንቀበላታለን። ጽጌረዳ እኔ እንደው መቼም ጥሎብኝ ማለት ነው የሰው ሚስጥር ማውጣት እወዳለሁኝ። እንደው በቃ አለ አይደል በቃ የሆነች ነገር ከተፈጠረች ያቺ እውነቷ ካልወጣች እኔ ያመኛል ማለት ነውና ዛሬም እንግዲህ በድጋሚ በሌላ ቪዲዮ መጥቼላችኋለሁ። ይሄን ቪዲዮ እንግዲህ በጽጌ ዩቲዩብ ላይ ተለቋል ትናንትና ማለት ነው። እና ሀባይቦች እንግዲህ ዛሬም ይሄንን ነገር ይዤበት የመጣሁት ምክንያት የራሴ የሆነ ምክንያት አለኝ። ብዙ ሰዎችን ጥያቄ የሆነበትና የብዙ ሰዎች ውዝግብ ስለሆነ ለምን ይሄ ነገር ተፈጠረ ምንድነው ያወዛገባችሁ የሚለውን ነገር ወይንም የተወዛገባችሁበት እዚህ ጋር ነው። አሁን የመወዛገባችን ዋነኛው ሚስጥር የጽጌ ልደት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ ብያለሁኝ። ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ውድ ቤተሰቦቼ። ዛሬም እንግዲህ በድጋሚ ወሬ ልናወራ ልናሽቃብጥ ጨው ስኳር ቅመም እየጨማመርን ምናምን በደንብ ልናሟሙቅ መተናል ማለት ነው። እናንተም ደግሞ እንግዲህ የተሰማችሁን እኔ ያሰብኩትን ያሰባችሁ እኔ የገመትኩትን የገመታችሁ ትናንትናም ደግሞ በዚህ ጉዳይ ላይ በሰራሁት ላይ ከ1000 ሰው ከ2000 ሰው በላይ አይቶታል ማለት ነው። ምክንያቱም የብዙ ሰው መወዛገብ ስለነበረ ይሄ ነገር እንዴት ሆነ እያላችሁ ጥያቄ እየፈጠረባችሁ ስለነበር ለዛ ነው ያንን ያህል ያያችሁት። ኮሜንትም ላይ ደግሞ እንግዲህ እንዴት ይሄ እንደዚህ ሊፈጠር ይችላል እያላችሁ ነበረ ውዶቼ። አሁን ላይ ሁሉም ሰው የራሱን ስራ ይስራ እንጂ ለተመልካች ለኦዲየንስ ምንም አይነት እንትን ሀሳብ እየኖራቸው አይደለም። ኦዲየንስ ምንም ያህል ምንም ቢሰማው ምንም አይመስላቸው። ምክንያቱም ዋናው እነሱ ይስሩ፣ እነሱ ብር ያገኙ፣ በቃ አለቀ። ለኦዲየንስ ተመልካች ምን ይላል ምን ያስበናል ምናምን የሚባለው ነገር እነሱ ጋር አይሰራምና ዛሬም እንግዲህ ነገር ይዤላችሁ የመጣሁት ምንድነው እንደምታዩት ሄርሜላና አብርሽ የጽጌ ልደት ላይ ተገኝተዋል። ትናንትናም ላይ እንግዲህ ሄርሜላና አብርሽ የጽጌ ልደት ላይ ነው ቀለበት ያሰሩት። በሰው ዝግጅት ቀለበት አይከብድም ምናምን ብዬ ሰርቼላችሁ ነበር። በጣም ብዙዎቻችሁም ደግሞ በጣም ተገርማችሁበታል ማለት ነውና ዛሬም ደግሞ እንግዲህ በድጋሚ ይዤላችሁ የመጣሁት ደግሞ ይሄንኑ ጉዳይ ነው። ይሄም ማለት እንግዲህ ብዙዎቻችንን እጅግ በጣም ያስገረመና ያስደነገጠ ነገር ነው። በጽጌ ልደት ላይ ነበረ አብርሃምና ሄርሜላ። እንደምታዩት ከኋላ ያለውን ባክግራውንድ አይታችሁት ከሆነ የቀይ ቀሚስ ያለበትና ቀይ አበባውን ብቻ አንስተውት ወይንም ደግሞ የራሳቸውን የሆነ በጎን ባለው ግርግዳ እነዚህ ነጭ ቀሚስ የለበሱ ሴቶች ባሉበት ግርግዳ ጋር አበባውን ብቻ የሆነ ነገር አድርገው ከዛን ይሄ እንዳለ ጠረጴዛው ራሱ ይሄ ኬኩ የተቀመጠበት የና አብርሽና ሄርሜላ ቀለበት አሰሩ የተባለበት ቪዲዮ የተሰራበት ቦታ ነው። ግን ይሄኛው ደግሞ ምንድነው የተቀየረው ካላችሁ ኬኩ ቀይ መሆኑና ዲኮሩ እንዳለ ሙሉ ለሙሉ ዲኮሩ መግባቱ ብቻ ነው። እውነት ለመናገር ግን ማለት ነው እኛኮ እያወቅን የምንከታተላችሁ አውቀን ነው አይደል እንዴ? በቃ ስሩ፣ ተለወጡ። አብርሃምና ሄርሜላ አብርሃምና ሩታ እንዳልተለያያችሁ እናውቃለን። አብርሃምና ሄርሜላ በቃ ለስራ ነው ለድራማ ነው ምናምን በቃ አይደለ ፈን መስሏችኋል። እናንተ እየሰራችሁ ያላችሁት ነገር ቀልድ መስሏችኋል። ግን ደግሞ በህይወታችሁ ላይ እየቀለዳችሁ ነው ያላችሁትና ቢሆንም ግን ደግሞ እኛ በቃ ይሁን አብርሃምም ሄርሜላም አሁን እዚህ ጋር የአብርሃምና የሩታ የሄርሜላና የአብርሃም ምናምን ይሁን የየራሱ ተከታይ ያለው አይደል? ራሱን ምን ደግፈው ምን አለ። ምክንያቱም በቃ ይሄ የስራው ጸባይ ነው። አብርሃምና ሄርሜላን የሚከታተሉ ሰዎች ሩታንና እዚህ ጋር እነ ደስታን የሚከታተሉ ደግሞ ይቃወማሉ አይደል? ይሄ የስራው ጸባይ ነው። ምንም ችግር የለውም። ዩቲዩብ ላይ ስትመጡ የሚወዳችሁ የማይወዳችሁ የሚቃወማችሁ የሚደግፋችሁ ሰው አለ። ግን ደግሞ ቢያንስ ኦዲየንስ ለእናንተ ምንድን ነው? እናንተ ቀልድ እየቀለዳችሁ ከሆነ በህይወታችሁ እንዴት ነው ኦዲየንስ ላይ የምትቀልዱት የሚለው ነገር ነው። ብቻ ግን ለማንኛውም እነሱ የፈለጉት ነገር ቢሰሩም እኔ እያወቅኩ ነው የምከታተላቸው። ድራማ እየሰሩ እንደሆነ ቢዝነስ እየሰሩ እንደሆነ ይሄ ሁሉ ዋካታ ጫጫታ ለብር እንደሆነ ለዶላር እንደሆነ እናውቃለን። ኦኬ ግን የሆነው ነገር ሆነ ነው፣ ያልሆነው ነገር አልሆነም ነው የምንለው። ገባችሁ አይደለም? ሩታም እዛ ቦታ ላይ የሄደችው እውነቱን ለማስረዳትና እንዴት እኔ ልጅ አለኝ አርግዣለሁ እያልኩ የኔን ሁኔታ ሳታጣራ እንዴት ሌላ ቀለበት ለማሰር ትሄዳለህ? መጀመሪያ የኔን ነገር አስተካክል። ለምን መተህ እኔ ጋራ ድጋሚ እኔ ጋር አድረግ ሌላ ነገር እንዲፈጠር አደረክ? ስለዚህ ይሄን ነገር መጀመሪያ አጣራ። መጀመሪያ ይሄን ነገር ሳታስተካክል ልጁ ያንተ መሆንን ሳታምን ወደ ቀለበት ፕሮግራም መግባት የለብህም ነው። ብዙዎቹም ደግሞ ሩታ እዛ ቦታ መሄድ የለብሽም፣ የማይፈልግሽን ሰው አትከተይ፣ የማይፈልግሽን ትክክል ነው። ምክንያቱም እሱ የምትወደውን የልጆቹን እናት የሆነችውን ሩታን ነው ያጣው አይደለ? ሩታ ግን ደግሞ የማይፈልጋትን
የማይወዳትን አብርሃምን ነው ያጣችው። ስለዚህ የተጎዳው እሱ እንጂ እሱ አይደለችም ማለት ነው። ግን እኔ ለነገራቸው የመጣሁት ምንድነው በዚህ ልደት ቀን ነበር እንግዲህ ሄርሜላና አብርሽ ቀለበት ያሰሩት። ምክንያቱም እዚህ ጋር እንደምታዩቸው ሁለቱ ልብስ ቀይረው ብቻ ነው የመጡት። ልብስ ቀይረው መጥተው የልደቱን ፕሮግራም አከበሩ። መጀመሪያ ግን እነሱ ልብስ ለብሰው ሱፍ ለብሰው ምናምን ምክንያቱም ተዘጋጅተውበት ነው የሄዱት እንጂ ማንም ሰው ለድራማ ብሎ ዲኮር አዘጋጅቶ ኬክ ገዝቶ ምንም የቀለበት ፕሮግራም አያደርግም። በቃ እንተዋወቃለን። እና ስለዚህ ጋይሶችዬ እንግዲህ ይሄንን ቪዲዮ ይዤላችሁ የመጣሁት ነገር ማንም ሰው ለድራማ ለስራ ወይም ለሆነ ነገር ብሎ ዲኮር አዘጋጅቶ ኬክ ገዝቶ ምናምን ኬክ አዘጋጅቶ ምናምን ምንም ቪዲዮ የሚቀርጽበት ምክንያት የለውም። እና በዚች አጋጣሚ በባለፈው ዕለት ማየታችሁ ከሆነ አብርሃምና ሄርሜላ ቀለበት ሊያስሩ ነው ምናምን ተብሎ በግምጃ ልደት ላይ የተፈጠረው ነገር አይታችኋል። አሁንም ደግሞ በጽጌ ልደት ላይ የተፈጠረው ደግሞ አብርሃምና ሄርሜላ ቀለበት አሰሩ ምናምን ዋካታ ምናምን ጫጫታ። እኔ እኮ ዝም ብዬ መከታተል እኮ እችላለሁኝ እኮ ግን ውዶች ዝም ብዬ መከታተል አልቻልኩም። በቃ ያመኛል፣ ይደክመኛል። ምክንያቱም እውነቷ ካልወጣች በቃ እንቅልፍ አይዘኝም። እና ይሄንን እንዴት በጽጌ ልደት ላይ ነው ቀለበት ያሰሩት ብለን ያልነውን ነገር እውነቱን እንድታውቁ ነው ይሄን ቪዲዮ ይዤላችሁ የመጣሁት። በእርግጥ ለየሩታ ቤተሰቦች የተፈጠረው ነገር ታውቃላችሁ፣ ግን የነዛኞቹ ተከታታዮች ደግሞ ተዋረዳችሁ፣ ሩታ ተዋረደች፣ በራሷ ጊዜ መታ ተዋርዳ ሄደች፣ ውርደታ ምናምን የምትሉ ማለት ነው። ማን እንደተዋረደ ብታውቁ ይሄን ነገር አትሉም ነበር። አብርሃም በሰው ፕሮግራም ላይ ሰምታችኋል ምን እንዳለ። በሰው ዝግጅት ላይ መታችሁ ምናምን የሰው ዝግጅት አታበላሹ ብሎ ነበር ያለው። ያችን ቃል ደግሞ ከፈለጋችኋት አመጣላችኋለሁ። ልክ ሩታ እንደገባሽ ማለት ነው። ይሄ የሰው ፕሮግራም ነው፣ ፕሮግራሙን አታበላሹ ነበር ያለው እንጂ ፕሮግራሜ ነው አይደለም፣ የራሴ ፕሮግራም ነው አላለም። የሰው ፕሮግራም ነው እንዳታበላሽብኝ ነው ያለው። ለምን የጽጌ ፕሮግራም ነው፣ የጽጌ ልደት ነው። እዛ ጋር ደግሞ አብርሃም ምን እንዳለ ሰምታችኋል። ይሄ ሳሎኑ ምናምን አልበቃ ስላለ ግማሹ ሰው ደግሞ ውጭ ላይ ነው ያለው ይቅርታ ምናምን እያለ ነበር። ውጭ ላይ ያሉት እኮ የአብርሃም የቀለበት ፕሮግራም ላይ የነበሩት እህቲቱ ምናምን ናቸው። በቃ ልደቱን ሊያከብሩ የመጡት የአብርሃም ሰዎች ናቸው ውጭ ላይ ያሉት። ማንን ነው የምትሸውዱት እናንተ ሌቦች? የሌባ አይነ ደረቅ መልሶ ልብ ያድርቅ ይላል ያገሬ ሰው ሲተርስና፣ ስትሄድ የመጣ ድንጋይ ስትመለስ ከደገመ ድንጋዩ አንተ ነህ ይላልና ሩታዬ ድንጋይ ከሆነ ሰው ጋራ ጊዜዋን ማሳለፍ የለባትም ብዬ አስባለሁኝና በተለይ ሩታ እንደዚህ ነው ብሩታ የማይፈልግሽ ሰው አትከታይ፣ ወንድ ከሱ ወጪ የለም እንዴ ምናምን ሀሀ ለምትሉ ማለት ነው። እናንተ እኮ አብርሃም ወንድ መሆኑን ብቻ ነው ያያችሁት እንጂ የትዳር ምንነቱን ለትዳሯ ብላ እንደዚህ እየሆነች እንደሆነ ለልጆቿ ስትል ለወደፊት የሚጸጽተው ነገር እንዳያደርግ እየጠበቀችው እንደሆነ ይሄንን ነገር ነው ያልተረዳችሁትና እኔ በርግጥ ሩታ እዚህ ቦታ ላይ ወይንም ደግሞ እዚህ የአብርሽ የቀለበት ፕሮግራም ላይ ሩታ መምጣቷ የእውነት እኔ ራሴ ደብሮኛል። ለምንድን ነው የደበረኝ? ምንም ነገር ቢያደርግ እዛ ቦታ ላይ ተገንታ ምንም ነገር ማድረግ አትችልም ነበር። ምንም ችግር የለውም ነበር ንቃተታ። ከዛም በኋላ ግን ሁሉ ነገር እንትን ካለ በኋላ ግን መናገር ትችል ነበር ማለት ነው። ምክንያቱም ለራሷ ክብር አላታ። እንደዚህ አይነት አብርሽ ከዋለበት ቦታ ረካሽ ቦታ ላይ አትውልም ሩት። አሁን እናንተ ሄርሜላና አብርሃም የሰው የጽጌ የቀለበት የጽጌ የልደት ፕሮግራም ላይ ተገንተው ይሄን ነገር ስላደረጉ ነው የተገረማችሁት አይደለ? ለዛውም የሰው ፕሮግራም ላይ የሰው የልደት ፕሮግራም ላይ ለምን ይሄን ነገር መዋሸት አትችሉም? ጽጌ ጠርታቸው ነው የሄዱት ምናምን። አዎ ጽጌ ጠርታቸው ነው የሄዱት። ግን ጽጌ ጠራቻቸውና ከጽጌም ደግሞ ዩቲዩበር ናት ታውቃለች ስለ ዩቲዩብ ስራ። ስለዚህ ተስማሙ እንግዶቹ እስከሚመጡ ድረስ ምናምን ከዛን ይሄ ታዳሚዎቹ እስከሚመጡ ድረስ እናንተ ቪዲዮ ስሩ ተባባሉ። እነዚህኞቹ ልብስ ቀይረው ቪዲዮ ሰሩ። ከዛም በኋላ ደግሞ የጽጌ ልደት አድማቂ ሆኖ አብርሽ እንደውም የልደቱ ንግግር አድራጊ ምናምን ጽጌሬዳ ነይ እያለ ምናምን በቃ እሱ ነው እንደውም አድማቂው። ለምን መጀመሪያ ላይ እሱ ራሱ ቪዲዮ ስለሰራ በቃ ስለፈቀደችለት ምናምን ተደስቶ ምናምን ነው እሱ እንደዚህ እያደረገ ያለውና ስለዚህ እናንተ ውሸት ነው ማለት አትችሉም። በፊት ለፊት እያያችሁት ያላችሁት ነገር ነው። ጽጌ ከአብርሃምና ከሄርሜላ በላይ መጀመሪያ ላይ ሄርሜላን አልታቃትም ነበር። ጽጌ የምታቃት ሩታንና አብርሃምን ነው የምታቀው ከመጀመሪያ ጀምሮ። ስለዚህ ሩታና ሄርሜላን አሁን ገና ነው የምታቃት። ጽጌ የምታቀው አብርሃምንና ሩታን ብቻ ነው። በጣም ብዙ ላይፍ ያሳለፉት እስከ መዝናኛ ቦታ ሄደው እየተዝናኑ የነበሩት ዳኒና ጽጌ፣ አብርሃምና ሩታ። ስለዚህ ጽጌ ሩታን ሳጠራ ለይታ ሄርሜላንና አብርሃምን አጠራም። ስለዚህ የሁሉ ነገር ምንድነው? ሩታ ያለችው ከካሜራ ጀርባ ነው። ምክንያቱም ያው እናቃለን እየተሰራ ያለውን ስራ ማለት ነው። ስለዚህ ማለት ነው በነገራችን ላይ
አንድ ነገር ልነግራችሁ የምፈልገው ምንድነው ታውቃላችሁ? ምንም ነገር ሰው ልትሸውዱ ትችላላችሁ፣ ግን ያ ነገር ይሄ ነገር እኮ በዚህ ሰዓት እንደሆነ ሊታወቅ ይችላል ብላችሁ በእርግጥ እኛ አወቅን አላወቅነ እናንተ ደንታችሁ አይደለም። ምክንያቱም እናንተ እየሰራችሁ ያላችሁት የራሳችሁን ስራ ብቻ ነው። ስለዚህ ለሰው መጨነቅ ለኦዲየንስ መጨነቅ አለባችሁ ብዬ አስባለሁ። አሁንስ የእውነት ነው የምላችሁ ተጨመላለቁ፣ በቃ ተግማሙ፣ ግምትምት ነው ያሉት አሁን ማለት ነው። በጣም ጭምልቅልቅ ብለው በቃ ምን ነው ሸዋ እያወቅን እየተከታተልናቸው፣ አንዳንድ ጊዜ ደግሞ የሆነ ንቀት አለባቸው ልበል እንዴ ነው ምን ነው ሸዋ። ለማንኛውም ይሁን እንግዲህ እናንተ ውሸት ነው እንዳትሉ፣ አብርሃምና ሄርሜላ በጽጌ ልደት ቀን ነው ቀለበት ያሰሩት። በቃ ይሄ ነገር ትናንትና የለቀቅነው ቪዲዮ ትክክለኛ ቪዲዮ እንደሆነ እንድታውቁ ነው። ምድረ ቅዘና ሙላ